ለልጆቻችን ስንል ዝም ጨጭ ብለን ይንጋ ለሊቱ። አዎ ለሊቱ ይንጋ። አዎ ማርትዬ ጨለማ ይንጋና እንነጋገራለን። አይነጋም መስሏት አሉ። አዎ እሺ እንነጋገራል። አይኔን እንኳ እያየህ መናገር ያልቻልከው ስለዋሸኸኝ ነው አይደል? ዋሽተኛል አይደል? እስኪ ካሁን በኋላ እንዴት ነው የትኛውንስ እውነት ብትነግረኝ ነው ላምን የምችለው? ማምን አልችልም በቃ ማለት ነው። በጣም አዝናለሁ። እጅግ በጣም ነው ማዝነው። እማዬ ከበፊት ጀምሬ እኔ የምልሽን ብትሰሚ ኑሮ እስካሁን እኮ እውነቱ ላይ ተደርሽ ነበር። አንቺ እውነቱን እወቂው እንጂ እኔ ብታሰር እንኳ ችግር የለውም። እፍ የማይገናኝ ነገር አታውሪ። አንቺ ደግሞ ዝም በይ። ያቺ ዳጣ የት ሄዳ ነው ደግሞ? እማዬ እውነቴን እኮ ነው። እና እውነትስ ቢሆን ለምንድን ነው የመደበቅ የፈለጉት? ሲጀመር ሰላምዬስ በየትኛው ጊዜ ነው? የት ነው ያረገዘች? የት ነው? እኔ እንዴት ሳላያት ይሄ ሁሉ የሆነ? በመቼ ወልዳት ነው? እናስ ደግሞ እኔ መደበቅ ለምን አስፈለገ? አይ እማዬ አንቺን እኮ የሚደብቁሽ ያው ዳጣ ያባየ ልጅ ልትሆን ትችላለች። ለዛ ነው የሚደብቁሽ። አንቺ ደግሞ ፊት ሲሰጡሽ አሰሚን ብላ አንድ ጊዜ በጥፊ ያለቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ የኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ዳጣ ድራማ ክፍል 89 ይዤላችሁ መጥቻለሁ። ትናንትና በነገርኳችሁ መሰረት እንግዲህ አቶ ደረጀ ጭንቀት ውስጥ እንደነበርና ማርታም እያፋጠጠችው እንደነበር በጥያቄ ነግሬያችሁ ነበረ። ይኸው ጥያቄም እንግዲህ በይደር አሳድረዋለች ማለት ነው። ምክንያቱም ማታ ስለነበረ በቃ አሁን ልጆቹንም አንረብሽ፣ ለልጆቻችን ስንል ዝም ጭጭ ብለን ይንጋ ሌሊቱ ተባብለው ማርታም በልቧ የሆነ ጥርጣሬዋን እንዳዘለችው አድሯል። አቶ ደረጀም እንግዲህ ከዛሬ ነገ እውነቱ እስከሚወጣ እየዘገየ እንጂ እንደማይቀርለት ያውቀዋል። ቢሆንም ግን ዛሬ ይንጋ ስትለው አዎ ማርትዬ እውነትሽን ነው፣ ሌሊቱ ይንጋና ነገ እንነጋገራል ብሏታል። እሷም እንግዲህ አይነጋም መስሏት የሚለውን ተረት አምጥታለታለች። እናም እንግዲህ ነግቶም እሷ እሱን መጠየቅ አልፈለገችም። በራሷ መንገድ ነገሮችን ማጣራት ፈልጋለችና ወደ ሰላምዬ ቤት ሂዳ የሰላምን ጥፍር ቆርጣ ይዛ መታለች። ከዛም እንግዲህ የዳጣንም ጥፍር እንዴት መቁረጥ እንዳለባት አስባ ዳጣን መጀመሪያ ውሃን ጥፍሯን እየቆረጠች ዳጣን ጠራቻት። ከዛም የውሃዬን ስጨርስ አንቺም ነይ ልቁረጥሽ አለቻት። ዳጣም ትንሽ ተጨናንቃ ነበር። አይ ማየ ይቅርብኝ አይ ምናምን ብላ ነበር። እሷ ደግሞ እኔ እናቴ ስላልሆንኩ ነው አይደል ሰላምዬ እኮ ነይ ጥፍርሽን ልቁረጥልሽ ብትልሽ ይሄኔ ሩጠሽ ነበር እጅሽን ምሰጫት አለቻት። አዎ እሱማ አዎ አለቻት። ለምን እኮ ለምን አለቻት። አይ በቃ አላደል እኮ ነው በቃ ልቁረጥልሽ አለቻት። ሳታስበው እንግዲህ በሸም ማለት የሸም አስያዘቻት ማርታ። እናም ማርታ ሸም ስታስይዛት ዳጣም እንግዲህ በመጨናነቅ እጇን ሰጠቻት። ከዛም በደንብ ቆረጠቻት። ያ ማለት ከስጋዋ ገባ ብላ ሲቆረጥ ነው ዲኤንኤ የሚሰራ ብለውኛል ስላለች ከስጋዋ ገባ ብላ ቆርጣታለች። እያመማት ነበር። ውይ እማዬ አመመኝ አለች። ውይ ዳጣዬ በጣም ይቅርታ ትንሽ ገባ አልኩና ቆረጥኳት መሰል ስጋሽን እየደማ ነው። እዚያ ጋር አልኮል አለልሽ ሂጂ እማዬ ሂጂ አርጊበት አልኮል ሂጂ ብላ ሸኘቻት። ምክንያቱም የምትፈልገው እሷ ያንን ስለነበረ ዳጣ ስትሄድላት እንግዲህ ያንን ጥፍር ወስደዋለች ለናሙና ማለት ነው። እኔ ግን ስጠረጥር በዚሁ አጋጣሚ የዳጣንም የውሃዬንም ጨምራ አብራ ያስመረመረች ይመስለኛል። እናንተስ ምን ትገምታላችሁ? እስኪ የገመታችሁትን ሀሳብና አስተያየት ኮመንት ላይ ያስቀምጡልኝ። ምክንያቱም የወንድ ማለቴ የጓደኛው የሲሳይ ልጅ እንዳልሆነች ከአንደበቱ ባይወጣም ያው ከሁኔታው ተረድታለች። የጓደኛ የሲሳይ ልጅ አይደለችም አይደል? ምክንያቱም እኔ የማላቀው ሲሳይ ከየት መጣ? ማን ያንተ ጓደኛ? እኔ የማላቀው ያለች ስታፋጥጠው ምንም አይነት ምላሽ ሊሰጣት እንዳልቻለ በዚህ የሲሳይ ልጅ እንዳልሆነች አረጋግጣለች። ግን ደግሞ አብጌል ደግሞ ከአባቷ ጋር ዲኤንኤ አስመርምራት ያም ደግሞ የእሱ ልጅ እንዳልሆነ የሚያሳየውን ወይዘሮ ማርታ አንብባለች። በእርግጥ ያ የዲኤንኤ ውጤት ሁላችንም እንደምናውቀው የተወሰደው የናሙናው ጸጉር የዳጣ ሳይሆን የሰላም ስለነበረ ነው የተቀየረው። እንግዲህ ወይዘሮ ማርታ በዛ በዲኤንኤ ውጤት ደረጀ የዳጣ አባት እንዳልሆነ እርግጠኛ ናት ማለት ነው።
ግን ደግሞ አሁን ላይ እየተፈጠሩ ያሉ ነገሮች በድጋሚ እንድትጠራጠር ነገሮችን ዞር ብላ እንድታይ የሚያደርጉ ናቸው። በተጨማሪ እንግዲህ አብጌል ዶክተሮቹም ተሳስተው ሊሆን ይችላል እማዬ በድጋሚ አስመርምሪ የሚል አንድ ነጥብም አንስታባት ነበር። ምንም እንኳ አብጌልን በጥፊ ብትመታትም ያን ጥርጣሬ ግን በእርግጠኝነት ወይዘሮ ማርታም ውስጧ እንዳለ ያስታውቅባታል። እናም እንግዲህ በተወሰነም ቢሆን የውሃዬንም ጥፍር አብራ ካስመረመረችው ከውሃ ጋር እህትና እህት ከሆኑ ያ ማለት አባታቸው ደረጀ ነው የሚለውን ለመደምደም በቂ ይሆናል ብዬ ነው። ምክንያቱም መቼም ከደረጀ ጥፍርህን ልውሰድ ብላ ስለማትችል በዛ መልኩ የውሃዬን የወሰደች ይመስለኛል እኔ ሳስበው። እናም የእናንተ ሀሳብና አስተያየታችሁን ኮመንት ላይ ያስቀምጡልኝ ውድ የወይኗ ሚዲያ ቤተሰቦች። እናም እንግዲህ ይህ ድራማ ከቀን ወደ ቀን ይበልጥ እያጓጓን እያስጨነቀንም ይገኛል። እኔ እንደ አንድ ቤተሰብ ምን ያህል እንደሚሰማ በጣም ነው የሚከብደው እውነት ለመናገር። አንዳንዴ ድራማ መሆኑን ሁሉ ረሳዋለሁ። በጣም ነው የምጨነቀው። ደረጀ ሲጨነቅ ሳየው፣ ዳጣ ስትጨነቅ ሳያት በቃ የሆነ ስሜት ይፈጥርብኛልና ያሳዝኑኛል። የምር ነው የምላችሁ። እናም ዳጣ ዛሬ እጅግ በጣም ነው የተጨነቀችው። ከመጨነቋ የተነሳ እማዬ ሰላምዬ የጻፈችው ምንድን ነው ወረቀቱ ላይ ብላ ዛሬም ጠይቃት ነበር። ልትነግራት ፈቃደኛ ስላልሆነችላት ወደ ናታን ሄዳለች። ናታን እኔ ዛሬ ምንም የመቀለድ ሙድ የለኝም፣ እባክህ ንገረኝ፣ ሰላምዬ ምንድን ነው የጻፈችው? ወረቀቱ ላይ የተጻፈውን ንገረኝ፣ እባክህ ንገረኝ አለችው። ያው እንደ ልጄ ነው ማየሽ የሚል አይታ ያንን እኮ የተቆራረጠውን አቀጣጥላ አንብባ ያንን ለማርታ ነግራት ነው። አብጌል ይሄንን ያየችው ሌላ የለም አላት። እውነትህን ነው ናታን፣ ይሄ ብቻ ነው ያለው እርግጠኛ ነህ አለችው። አዎ ግን ደግሞ ሁሉንም መጠየቅ ከፈለሽ ለምን አባይና ጠይቂው? እሱማ ዝም ብለሽ ተቀመጪ እኔ የምልሽን ብቻ አድርጊ ነው የሚለኝ፣ ሊነግረኝ ፈቃደኛ አይደለም አለችው። ለምን እሷኑ ራሷን አጠይቂያትም? ማለቴ ሰላምን ጠይቂያት፣ ሁሉንም ነገር በግልጽ ትነግርሻለች ማለት እሷ ስለምታውቀው አላት። እውነትህን ነው እሷ ሁሉንም ታውቃለች አለችው። አዎ ጠይቂያት አላት። ቆይ ከዛ በፊት ለምን አብጌልን ራሷን አልጠይቃትም ብላ ወደ አብጌል ክፍል ሂዳ ደህና ነሽ ወይ ሰላም ነሽ ወይ ብላ ከጠያየቀቻት በኋላ ግን ሰላም ምንድን ነው ወረቀቱ ላይ የጻፈችው? አብጌል እባክሽ ንገሪኝ አለቻት። ኦ እንደዚህ በጣም የምትፈልጊው ከሆነማ አንድ ነገር ላስጠንቅቅሽና እነግርሻለሁ አለቻት። ምንድን ነው ስትላ ከናታን ትርቂያለሽ አለቻት። ከዛ እነግርሻለሁ አለቻት። እንዲህ ደግሞ የሚያጓጓሽ ከሆነ እንደውም አሁን አልነግርሽም፣ በጣም ነው ማለፋሽ አለቻት። እንደውም ራሱኑ አባዬን ጠይቀዋለሁ አለችና ብድግ ብላ በስሜት ሩጣ ክፍላቸው ገባች። በምታዩት መልኩ እነሱ እየተጨቃጨቁም ቢሆን እየተኙ ሳለ በሩን ብርግድ አድርጋ ገባችና አባዬ ሰላም ምንድነው ወረቀቱ ላይ የጻፈችው አለችው። ውጭ ብዬሻለሁ ውጭ አላት። አይ ደረጀ አሁን አልወጣም ስትል ማረታ በድንገት ድንግጥ ብላ ተነሳች። ውጪ ልጆች ይህን ያህል ያልደፈሩትና አንቺ ማነሽ ውጭ አለቻት። ከዛም ዳጣም እንደ እውነት ለመናገር በጣም ነው የደነገጠችው። ሽምቅቅ ብላ በሩን ከፍታ ወጥታ አለች ማለት ነው። ከዛም ዙራ ተኘ። ያኔ እንግዲህ በምታዩት መልኩ ደረጀ ምን ያህል እንዴት ተቆጣችና ስሜታዊ እንደሆነች እያያት ይገኛል ማለት ነው። እሱን ግን ምንም አላለችውም። እሱም እንደዛ አላት። ማርታም ተጨምራ እንደዛ ስጮህባት ዳጣም ደንግጣ ወጥታ ሄደች። እናም በማግስቱ ደግሞ ያው አድረው ማለት ነው ነይ ብላ ጥፍሯን አለሳልሳ በዘዴ ስትቆርጣት ግራ ተጋብታለች። እማዬ የሆነ ጥርጣሬ ውስጥ እንደሆነች ያስታውቅባታል። ግን ደግሞ ዛሬ የሌለ ደስ ብሏታል። ምን እንደሆነች አላቅም አለችው ለናታን ማለት ነው። ናታንም አይ ደስተኛ ከሆነች ነገሩን ትተዋለች ማለት ነው። ስለዚህ ተረጋጊ በቃ አንቺ፣ ለማንኛውም አይዞሽ፣ እኔ ወደ ክላስ አለኝ፣ ክላስ ልሄድ ነው እመጣለሁ አላት። ትቆያለህ እንዴ አለችው። አይ አልቆይም፣ ቶሎ ደርሽ ነው መጣ ብሎ እኔ ሊሳምሽ ብሎ ቅፍ አድርጎ ስሟት ወደዛ ሄደ ማለት ነው። አብጌልም እንግዲህ በጭንቀት ልትፈነዳ ደርሳለች። አርጁም መጥቶ ነበርና እነ ውሃን አግኝቶ እያጣራቸው ነበረ። ከዛ በፊት ግን እሷም አባቷን አንድ ካፌ ቀጥራው ተሸፋፍና አዩኝ አላዩኝ እያለች ካፌ ሂዳ ነበርና አባቷ ደረጀን ቀጥራው ቁጭ ብሎ ጠበቃት። ምን ፈልገሽ ነው አላት። አባዬ እኔ ወደምትፈልገው ሀገር አሁን ላከኝ፣ ስፈልግ ጀርመን፣ ስፈልግ ካናዳ፣ ስፈልግ ወደ ቻይናም ቢሆን የሆነ ቦታ ብቻ ላከኝ አንተ የምትፈልግበት አለችው። ለምን ፖሊሶቹ እንዳይይዙሽ ነው አላት። አዎ አባዬ አዎ እኔ መታሰር አልፈልግም አለችው። ግን እኮ የቀበርነው ቤታችን ነው፣ ደግሞ ማንም አላየንም፣ ስለዚህ ማንም አይከስሽም። ልጁ ደግሞ የጎዳና አዳሪ ስለሆነ እህት ወንድም ወይም ቤተሰብ
የት ሄደ የት ወደቀ ብሎ የሚጠይቀው ስለሌለ ማንም አይጠይቅሽም አላት። አይ አባዬ አርጁን ጓደኛው ስለሆነ ውሃዬ ደግሞ አርጁንን በዱላ እንደመታ ነው ስለነገረችው አርጁን ያውቃል። ስለዚህ እቤት እየመጣ ነው። ትላንትና መጥቶ ነበር። ናታንና ዳጣ ናቸው ያባረሩት። እናም አሁን ፖሊስ ጠርቶ ሊያስይዘን ይችላል። ስለዚህ አርጁን ወይ መወገድ አለበት፣ አርጁን መሞት አለበት አባቴ አለችው። አይደል አላት። አዎ አባ አዎ አለችው። ስለዚህ አንቺ እንዳትታሰሪ አርጁን መሞት አለበት አይደል አላት። አዎ አባዬ አዎ አለችው። እንደዛ እውነት ከሆነ ስለዚህ እሱን መግደል በጣም ቀላል ነው ማለት ነው አላት። እንዴት አባዬ እንዴት ቀላል ነው አለችው። ይወድሽለ አላት። አዎ እና ብለሽ በስልክ አንድ ቦታ ብጠሪው እፈለግሽበት ቦታ ይመጣልሽለ አላት። አዎ አለችው። ያ ማለት አንቺ የምትፈልጊበት ቦታ ሆነሽ አርጁን እናቴና ትገለዋለሽ ማለት ነው። ያ ማለት አንቺ ደግሞ ለመግደል በጣም ቀላል ነው ላንቺ። ስለዚህ እንደዛ አድርገሽ ትገለዋለሽ፣ በዛ ችግርሽን ትገላጋያለሽ ማለት ነው አላት። እንዴ አባዬ አለችና ከመቀመጫው ብድግ አለች። ምን ሆንሽ አላት። ሁለተኛ ሰው ልገል ነው? እንዴት ነው ሁለተኛ ሌላ ሰው ልገል የምችለው አለችው። አንቺ ከምትታሰሪ እሱ መሞት አለበት ብለሽ የለ፣ ስለዚህ ምንም ማድረግ አይቻልም፣ እንደዛ ነው ልናደርግ የምንችለው አላት። እሷም አይ አባዬ እኔ ላደርግ አልችልም አለችው። ስለዚህ እሱ ያንን ካላደረግሽ እሱ ደግሞ ፖሊስ ያመጣብሻል ማለት ነው። አይሻ ብጌል አንዱን ችግርሽን ለመወጣት ሌላ ችግር መፍጠር አስፈላጊ አይደለም። እኔም የመጀመሪያውን ችግሬን ወዲያውኑ ተናግሬ በነበር ዛሬ ላለሁበት ለከፋ ችግር አልዳረግም ነበር። ስለዚህ ምርጫ ያንቺ ነው። ወይ እሱን ትገለዋለሽ፣ ሌላ ተጨማሪ ችግር ትፈጥሪያለሽ፣ ወይ ደግሞ አርጁን ፖሊስ ይዞብሽ ከመጣ እውነቱን ትጋፈጫዋለሽ። ውሳኔ ያንቺ ነው አላት። በቃ አባዬ ይሄን ነው የምትወስነው አለች። አዎ አላት። አሁን የምትፈልጊበት ካለ ልውሰድሽ አላት። አይ እቤት የመልሰኝ አለችው። የምትሄጂበት የለም? አዎ እቤት የመልሰኝ አለች። እሺ ተነሽ ብሎ ብድግ ሲል በቃ አባዬ አለች። አዎ በቃ አላት። አመጣት ወደ ቤት። አርጁን ደግሞ ለነዳጣ መልእክት ላከባት። በመጀመሪያ ደውሎላት ነበር። ጓደኛዬን የታረጋችሁት አግታችሁት ነው አይደል? እናንተ ቤት ነው የታገተው አይደል? ጓደኛዬን ተጫወሽበት አይደል? አለቅሽም፣ ፖሊስ ይዤ ነው የምመጣው እያለ እያስፈራራት ነበር። እሷም ያው እየዘበራረቀች ነበር። በመጨረሻም ደግሞ በቃ አግታችሁታል አይደል? አመንሽ እኮ ፖሊስ ይዤ እመጣለሁ ስልሽ በቃ አወራሃለሁ አልሽኝ፣ አምነሻል በቃ ሲላት፣ እንደውም ከፈለግ ካሁን በኋላ ገደል ግባ፣ 2-3 ጊዜ ሞተህ ራሱ ብትፈጠር እኔ አንተን አልወድህም። ስለዚህ የፈለግከውን አድርግ፣ እኔ ራሴ ነኝ አንተ ላይ ፖሊስ ማመጣ። ካሁን በኋላ እዚህ ግቢና እዚህ አጥር ብትታይ እኔ ራሴ ፖሊስ አመጣብሃለሁ አለችው። አይ አልፈራሽም፣ እኔ እንደውም ፖሊስ ነገ ይዤ እመጣለሁ እያለ እያስፈራራት ነው። ምጥንና ውሃንንም ልኮባቸዋል። እንግዲህ አርጁን የምር ፖሊስ ይዞ ይመጣ ይሆን አላውቅም። በመጨረሻ እንግዲህ ምን ሊሆን እንደሚችል እናም ጳውሎስ ሆስፒታል ውሰደኝ ብለዋለች አቶ ደረጀን፣ ወይዘሮ ማርታ ማለት ነው። ጳውሎስ ሆስፒታል ድረስ የሚያስገድ ምን ህመም ገጥሞሽ ነው ማርታ? ለምን ያልወስድሽም አላት። እሺ ታደርሰኛለህ፣ ያ ማለት መኪናዬ ነዳጅ ስለሌላት ነው ውሰደኝ አልኩህ አለችው። ስለዚህ ነገ ሁሉንም ስራ ሰርሽ አብሬሽ እሆናለሁ አላት። አይ በጭራሽ አልፈልግም፣ እንድትወስደ ብቻ ነው የምፈልገው አለችው። ምን ማለት ነው? ከመቼ ወዲህ ነው ሲላ፣ በቃ ብቻዬን ነው መሆን የምፈልገው አለችው። ማለት የምጠይቂው ሰው አለ እንደ ምናምን ሲላት፣ አዎ አለችው። ግን አልነበረም፣ ያው ዲኤንኤውን ለማሰራት ስለፈለገች ነው። እናም እንግዲህ ይሄ በዚህ እያለቀ የዛሬ የመጨረሻ ክፍል ግን በጣም ከባድና ጓጊው ፓርት ነው እላችኋለሁ። እናም ነገ ጳውሎስ ሆስፒታል በድጋሚ ትወስደኛለህ አለችው። ለምን ሲላት፣ ነገ እውነትና ሐሰት የሚለይበት የመጨረሻ ቀጠሮ ነው። ስለዚህ ውጤቱን ላመጣ ነው የምሄደው አለችው። ያኔ እንግዲህ እጅግ በጣም ነው የደነገጠው። በጣም ከምነግራችሁ በላይ አቶ ደረጀ ቅስሙ ስብር ብሏል። እናም ነገ እንግዲህ የሆነ መረጃ ይፋ ይሆናል ማለት ነው። ውድ የወይኗ ሚዲያ ቤተሰቦች እስካሁን ከኔ ጋር ስለነበራችሁ ዳጣ ድራማ ክፍል 89ን በፍቅር ስለተከታተላችሁኝ ጊዜያችሁን ስለሰጣችሁኝ ከልቤ አመሰግናችኋለሁ። ሰላማችሁ ይብዛ በያላችሁበት። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ።